ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆ። ሰበር ዜና። ትነግ በትግራይ ወጣቶች ላይ የግዳጅ ውትድርናና የክስ አዋጅ አወጀ። ቡድኑ ወጣቶችን፣ የአብነት ተማሪዎችንና ገበያተኞችን በይበል ሲያፍስ የሚያሳይ ተንቀሳቃሽ ምስል ተዘዋውሯል። ሰፋ ያለ ዘገባ ይዘናል። ከዚሁ ጋር በተያያዘ የጥፋት ቡድኑ ህወሓት ከኢትዮጵያ ታሪካዊ ጠላቶች ጋር በማበር የጥፋት መስመሩን ወደ ቤንሻንጉል ጉሙዝ መለወጡ ተሰምቷል። የቡድኑን አዲስ የጦርነት ግንባርና ተያያዥ ጉዳዮችን ይዘናል፣ ትሰሙታላችሁ። በሌላ ዜና በህወሓት ቡድን መካከል ከፍተኛ መከፋፈልና አለመተማመን እንደተስፋፋ ተሰማ። የህወሓትን የደህንነቱ ኃላፊ በደብረ ጽዮን ቀጥተኛ ትዕዛዝ የቁም እስረኛ መሆናቸው ተረጋግጧል፣ ይዘነዋል። የፕሪቶሪያዊ ሰላም ስምምነት ዋና ባለቤት የትግራይ ህዝብ መሆኑንና ስምምነቱ እንዳይጸና ያደረገውን የህዝቡና የሰራዊቱ ጽኑ ፍላጎት መሆኑን ሌተናል ጀነራል ጻድቃን ገብረትንሳኤ ተናገሩ። የህወሓት ቡድን ስምምነቱን የመሻር ስልጣን የለውም ብለዋል። እናስቃኛችኋለን። ቻናሉን ሰብስክራይብ፣ ቪዲዮ ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በሰሜኑ የአገሪቱ ክልል የተከሰተውን አስከፊ ጦርነት ተከትሎ ከገባበት መጠነ ሰፊ ፖለቲካ፣ ኢኮኖሚና የማህበራዊ ቀውስ ውስጥ መውጣት የተሳነው ትነግ ህልውናውን ለማስጠበቅ ወደ ኋላ ቀር የጭቆና ስልቶች መመለሱን የሚያሳዩ ተጨባጭ መረጃዎች እየወጡ ነው። ድርጅቱ በክልሉ የገጠመው ያለውን ህዝባዊ መነጣጠልና የፖለቲካ ክሽፈት ለመሸፈን አምባገነናዊ አዋጆችንና የኃይል እርምጃዎችን ብቸኛ መሸሸጊያ ማድረጉ ተነግሯል። ትናንት ሰኔ 2 ቀን 2018 ንጋት 12 ሰዓት ላይ በአዲጉዶም ከተማ ሽላና ተብሎ በሚጠራው አካባቢ በርካታ ወጣቶች ያለፍላጎታቸው በአስገዳጅ ሁኔታ እየታፈሱ ወደ ፖሊስ ጣቢያ ሲወሰዱ የሚያሳዩ ምስሎችም ይፋ ሆነዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በይፋ የማህበራዊ ትስስር ገጻቸው ላይ ይፋ ያደረጉት ይህ ድርጊት በክልሉ በስፋት እየተተገበረ ያለውን የወጣቶችን መጻኢ ዕድል መስዋዕት የሚያደርገው የግዳጅ ውትድርና ዘመቻ ቁልጭ አለማሳያ ተደርጎም ተወስዷል። ይህ የወጣቶች አፈሳ የተጀመረው ትነግ በሚቆጣጠረው የትግራይ ክልል ምክር ቤት ሰኔ 1 ቀን 2018 የጸደቀውን አዲስ አዋጅ ተገን በማድረግ እንደሆነ አቶ ጌታቸው ረዳ በማህበራዊ ገጻቸው ባጋሩት መረጃ አመላክተዋል። አዋጁ ይዘቱ ሲመረመር ድርጅቱን የፖለቲካ ክስረት በግልጽ የሚያሳይ ሆኖ ተገኝቷል። አዋጁ ጦርነቱ ከተቀሰቀሰበት የዳር 4 ቀን 2013 ጀምሮ ወደ ኋላ ሂዶ ተፈጻሚ እንዲሆን መደንገጉ በህግ ሳይንስ ተቀባይነት የሌለውና ድርጅቱ ባለፉት 5 ዓመታት የፈጸማቸውን የፖለቲካ ስህተቶች በኃይል ለመሸፈን የቆፈረው የህግ ጉድጓድ መሆኑን ያሳያል ብለዋል። የማንኛውንም የትነግ ፖሊሲ ውሳኔና ተግባር መቃወም ወይም መተቸትን በወንጀል የሚያስቀጣ ማድረጉ ድርጅቱ በሀሳብ ደረጃ መሞገት የማይችልበት የፖለቲካ ድቀት ላይ መድረሱን ያረጋግጣል ሲሉ ጠቁመዋል። በዓለም አቀፍ የዲሞክራሲ መርሆች መሰረት አንድ የፖለቲካ ኃይል የህብረተሰብ አመኔታ ሲሸሸውና የሀሳብ የበላይነት ሲያጣ ወደ ህግ መጫወቻና ወደ ኃይል አማራጭ ማዘንበሉ የተለመደ የታሪክ ክስተት ነው። ትነግም አሁን የያዘው መንገድ ይህንን የታሪክ ሽንፈት በድጋሚ ያረጋገጠ መሆኑን የፖለቲካ ተንታኞች ይስማሙበታል። አቶ ጌታቸው ረዳ በማህበራዊ ትስስር ገጻቸው ድርጊቱንና አዲሱን አዋጅ በጽኑ የኮንኑ ሲሆን ይህ አካሄድ በትግራይ ክልል ውስጥ የቀሩትን ጥቂት የዲሞክራሲያዊ መብት ጭላንጭሎችን ሙሉ በሙሉ ለማጥፋትና ወጣቱን የራሱ ባልሆነ የፖለቲካ ቁማር ውስጥ ለመማከር የሳለመ መሆኑን በምሬት ይናገራሉ። የአቶ ጌታቸው ይፋ መግለጫ በትነግ ከፍተኛ አመራሮችና መዋቅሮች መካከል ያለውን ስምምነት ማጣትና የውስጥ መበስበስ ፍንጭ የሚሰጥ እንደሆነም ተነግሯል። ትነግ ባለፉት 10 ዓመታት ካጋጠሙ ታሪካዊ ስህተቶችና ሽንፈቶች መማር ባለመቻሉ የክልሉን ወጣቶች የልማትና የሰላም ተጠቃሚ ከማድረግ ይልቅ አሁንም በጦርነት አዙሪት ውስጥ ለመቆየት መሞከሩ ህዝባዊ ኪሳራውን ያፋጥነዋል እንጂ ህልውናውን ሊታደግ እንደማይችል የሪፖርተር ምንጮች ይናገራሉ። ከዚሁ ጋር በተያያዘ የጥፋት ቡድኑ ህወሓት ከኢትዮጵያ ታሪካዊ ጠላቶች ጋር በማበር የጥፋት መስመሩ እንደ ቤንሻንጉል ጉሙዝ መለወጡ ተገልጿል። የኢትዮጵያ መንግስት የአሜሪካና የአውሮፓ ህብረት የሰጡትን የሰላም አማራጭና ያስተላለፉትን ተደጋጋሚ ማስጠንቀቂያ ሙሉ በሙሉ ወደ ጎን በመተው የጥፋት ቡድኑ ህወሓት የትኩረት አቅጣጫውን በመቀየር በቤንሻንጉል ጉሙዝ አዲስ ጦርነት ቀጠና ለመክፈት ሰፊ ወታደራዊ እንቅስቃሴ መጀመሩ ታውቋል። ይህ የጥፋት ኃይል የአገር ውስጥ ትንኮሳውን አቁሞ የኢትዮጵያ ታሪካዊ ጠላቶች ከሆኑ የውጭ ኃይሎች ጋር አዲስ የጥፋት አጋርነት በመፍጠር የራሱን የሞት አዋጅ እያረጋገጠ ይገኛል። ከታሪካዊ ጠላቶች ጋር የተደረገ ሴራ የጥፋት ቡድኑ ህወሓት የኢትዮጵያን ሰላምና እድገት የማይፈልጉ የውጭ ጠላቶች መጠቀሚያ በመሆን
በመሆን ከሱዳኑ ጦር መሪ ጀነራል አልቡርሃን ጋር የጥፋትና የሴራ ጥምረት ፈጥሯል። ለዚህ አዲስ ወታደራዊ ትንኮሳውም የጦር መሳሪያን ጨምሮ የተለያዩ ወታደራዊና የሎጂስቲክስ ድጋፎችን ከዚሁ የውጭ ኃይል እያገኘ መሆኑ ተረጋግጧል። የምሽግ ለውጥ እና የአቅጣጫ ማዞር ቡድኑን ቀደም ሲል ጥቃት ይሰነዝራል ተብሎ ከተጠበቀበት ከወልቃይት ግንባርና በኤርትራ አዋሳኝ ድንበሮች አካባቢ የነበሩትን ወታደራዊ ምሽጎች በመተው ኃይሉ ሙሉ በሙሉ ወደ ሌላ አቅጣጫ አዙሯል። አዲሱ የጥቃት መስመር ከኢትዮጵያ ታሪካዊ ጠላቶች ጋር በማበር የጀመረውን ይህንን አዲስ ወታደራዊ እቅድ ከሱዳን መነሻ በማድረግ በቤንሻንጉል ጉሙዝ ብሉ ናይል በኩል ወደ ሀገር ውስጥ ዘልቆ ለመግባትና አዲስ ውጊያ ለመክፈት ያለመ እንደሆነ ተነግሯል። ይህ የጥፋት ቡድን የተሰጠውን የሰላም ዕድል አሽቀንጥሮ በመጣል ከውጭ ኃይሎች አብሮ ወደ አዲስ ጦርነት መግባቱን በንጹሐን የትግራይ ወጣቶች ላይም በግልጽ የታወጀ የሞት አዋጅ ነው። ቡድኑ ወጣቱን የውጭ ጠላቶች አጀንዳ ማስፈጸሚያና ማገድ ወደሚያደርግበት ወደዚህ አዲስ የጦርነት እሳት ውስጥ በይፋ መግባቱ የራሱንና የመሰሎቹን የመጨረሻ ውድመት የሚያፋጥን ሆኗል። በቀጣይ መረጃችን በህወሓት ቡድን መካከል ከፍተኛ መከፋፈልና ለመተማመን እንደተስፋፋ ተነገረ። የህወሓትን የህወሓት የደህንነቱ ኃላፊ በደብረ ጽዮን ቀጥተኛ ትዕዛዝ የቁም እስረኛ መሆናቸው ተረጋግጧል። በህወሓት አመራሮች መካከል ያለው ያለመተማመን ውጥረት ዛሬ ወደ ሌላ ምዕራፍ ተሸጋግሯል። ከመቀለ የወጡ መረጃዎች እንደሚያመለክቱት የአቶ አለም ገብረዋህድ ቡድን ቁልፍ ተዋናይ የሆኑት የደህንነቱ ኃላፊ ኮሎኔል ተወልደ እምበብም በዶክተር ደብረጽዮን ገብረ ሚካኤል ቀጥተኛ ትዕዛዝ በዛሬው ዕለት የቁም እስረኛም ተደርገዋል። እርምጃው የተወሰደው ኮሎኔሉ አሁን ባለው የከረረ ፖለቲካ ውጥረት ውስጥ ስሱ የሆኑ የድርጅቱን ሚስጥሮች ለሌሎች ውጫዊ ኃይሎች አሳልፈው በመስጠት እየሰሩ ነው በሚል ጥርጣሬ መሆኑ እየተገለጠ ነው። ይኸውም ውሳኔም በደህንነቱ መዋቅር ውስጥ የነበረውን ስውር ፍጥጫ በይፋ አደባባይ አውጥቶታል። በሌላ በኩል በትግራይ ያሉ የማህበራዊ ሚዲያ ተንታኞች ኮሎኔሉ ከመቀለ ከወጡ የድርጅቱ ስሱ ሚስጥሮች ሊባክኑ ይችላሉ በሚል ስጋት ግለሰቡ ሙሉ በሙሉ በቁጥጥር ስር እንዲውል ከፍተኛ ገፊ ሲያደርጉ መቆየታቸው ይታወሳል። ይሁን እንጂ ጉዳዩን በቅርበት የሚከታተሉ ታዛቢዎች እንደሚከራከሩት ግለሰቡ የቆየ መረጃ ሰው እንደመሆናቸው መጠን ሊደበቁ የተፈለጉ ወሳኝ ሚስጥሮች ቀድመው ሳይወጡ እንዳልቀሩና የአሁኑ የእስር እርምጃ ጊዜ ያለፈበት ሊሆን እንደሚችል ይገምታል። በዶክተር ደብረጽዮን ትዕዛዝ የተፈጸመው የደህንነቱ ኃላፊ እገዳ ከአንድ ግለሰብ መታሰር ባለፈ በህወሓት የላይኛው አመራርና በደህንነት መዋቅሩ ላይ የውስጥ ሽኩቻውና ጥልቅ ያለመተማመኑ ሁኔታ የመጨረሻው ጫፍ ላይ መድረሱን ማረጋገጫ ነው ተብሏል። የህወሓት ቡድን እያካሄደ ያለው ህገወጥ ተግባር በርካታ የትግራይ ፓርቲዎችንና ፖለቲከኞችንም እያስቆጣ ይገኛል። ከዚሁ ጋር በተያያዘም የህወሓት ጽንፈኛ ቡድን ከዚህ ቀደም ያደርገው ከነበረው የወርቅ ንግድ በአሁኑ ወቅት የትግራይ ወጣቶችን ወደ መሸጥና ወደ ማገት መሸጋገሩን የወለዶ ትግራይ ፖለቲካ ፓርቲ ፕሬዝዳንት አቶ ጉዑሽ ግዳይ ተናግረዋል። የህወሓት ጽንፈኛ ቡድን የፕሪቶሪያውን ታሪካዊ የሰላም ስምምነት በተግባር በማፍረስና ከውጭ ኃይሎች ጋር በማበር በአፍሪካ ቀንድ አዲስ የጦርነት ቀውስ ለመጫር በከፍተኛ ሁኔታ እየተንቀሳቀሰ ይገኛል። ቡድኑ በትግራይ ክልል ውስጥ ያሉትን ሰላማዊና ፖለቲካዊ አማራጮች በሙሉ በመዝጋት በህዝቡ ላይ ፍጹም የጉልበትና የጭቆና አገዛዝን ዘርግቷል። ይህ ከታሪካዊ ሀገር ጠላቶች ጋር ጽምዶ በሚል ስያሜ የሚደረገው ህገወጥ ጥምረት ግልጽ የሀገር ክህደት መሆኑንና የትግራይን ህዝብ መሰረታዊ አቅም፣ መሰረታዊ ጥቅም የሚጻረር መሆኑን የወለዶ ትግራይ ፖለቲካ ፓርቲ ፕሬዝዳንት አቶ ጉዑሽ አጋልጠዋል። የአውሮፓ ህብረትና የአሜሪካ መንግስት ያወጧቸው መግለጫዎች እንዲሁም የተጣሉ የቪዛ እገዶች የቡድኑን አጥፊና ሰላም አደፍራሽ እንቅስቃሴ ዓለም አቀፉ ማህበረሰብ በቅርበት የተከታተለውና እየወገዘው መሆኑን ማሳያ ናቸው። በተለይም ቡድኑ ስልጣኑን ለማስቀጠል ራሱን ከተጠያቂነት ለማዳን ሲል በትግራይ ወጣቶችና ቤተሰቦች ላይ እያደረሰ ያለው ግፍና እኩይ ተግባር በከፍተኛ ደረጃ ጨምሯል። በአሁኑ ወቅት ወጣቶችን ከቤተ ክርስቲያን፣ ከሰርግ፣ ከተስካርና በተለያዩ ማህበራዊ ስነ ስርዓቶች ላይ በኃይል በማገትና በማፈስ ወደ ወታደራዊ ማሰልጠኛ ማዕከላት እያስገባቸው ይገኛል። ይህንን የግዳጅ ምልመላ የሰብአዊ መብት ረገጣ የሚቃወሙ ወላጆችን በማሰርና በማንገላታት ትውልዱን ወደ ማጥፋት የተሸጋገረውን ይኸውን ጽንፈኛ ቡድን ከዚህ ቀደም ይፈጽመው ከነበረው ህገወጥ የወርቅ ኮንትሮባንድ ንግድ በአሁኑ ወቅት የትግራይን ወጣቶች ወደ ጎረቤት ሀገራት አሳልፎ እስከ መስጠትና ወደ ሰው ሽያጭ ወይም የሰዎች ዝውውር ደረጃ መሻገሩን የፓርቲው መሪ አረጋግጧል። ይህ አስነዋሪ ተግባር ቡድኑ ፍጹም የህዝብ ጠላት መሆኑን ወጣቶችን የገቢ ምንጭና ለጦርነት ማገዶ ማድረጉን ያሳያል ብለዋል። በአሁኑ ወቅት የትግራይ ህዝብ የቡድኑን የጥፋት መንገድ በጽኑ እየተቃወሙ በመምጣቱ ህወሓት የነበረውን የፖለቲካ ካፒታልና የህዝብ ድጋፍ ሙሉ በሙሉ አጥቷል። ሰላምና የህግ የበላይነት ከሰፈነ ጠያቂነት እንደሚከተለው ስለሚያውቅ ይህንን ስጋት ለማምለጥና ራሱን ለማዳን ሲል በትግራይ ላይ የናኒዝም አስተሳሰብ የተጠናወተውን ጨቋኝና ባገነን
ስርዓት ዘርግቶ ይገኛል። በመሆኑም ክልሉና በሀገሪቱ ዘላቂ መረጋጋትን እንዲያገኙ የፌዴራል መንግስት የሀገርን ሉዓላዊነት የሚያስከብሩ ህገ መንግስታዊና ፖለቲካዊ እርምጃዎችን መውሰድ እንዳለበትና ይህንን ኋላ ቀር ቡድን ለማስወገድ መላ የፖለቲካ ፓርቲዎች፣ ምሁራንና የሃይማኖት አባቶች በጋራ በቆራጥነት መታገል እንዳለባቸው ጥሪ አቅርበዋል። በቀጣይ መረጃችን የፕሪቶሪያው የሰላም ስምምነት ዋና ባለቤት የትግራይ ህዝብ መሆኑንና ስምምነቱ እንዲጸና ያደረገው የህዝቡና የሰራዊቱ ጽኑ ፍላጎት መሆኑን ሌተናንት ጀነራል ጻድቃን ገብረትንሳኤ ተናገሩ። ጀነራሉ በሰጡት ሰፊ ማብራሪያ የሰላም ስምምነቱ ቢያንስ 3 ዋና ዋና ባለቤቶችና ተዋናዮች ያሉ ሲሆን እነሱም የኢትዮጵያ ፌዴራል መንግስት፣ ዓለም አቀፉ ማህበረሰብና የትግራይ ህዝብ ናቸው ብለዋል። በአሁኑ ወቅት የፌዴራል መንግስቱና ዓለም አቀፉ ማህበረሰብ በስምምነቱ መሰረት በየቦታቸው ኦፊሻሊ የሚገኙና የቆሙ መሆናቸውን በመጥቀስ ይህ ሊከበር እንደሚገባው ትልቅ ሀቅ መሆኑን አስገንዝበዋል። በትግበራው ሂደት ላይ አንዳንድ ጎደሎችና ክፍተቶች መኖራቸው ቢታወቁም ይህ ማለት ግን ስምምነቱ ፈርሷል ማለት እንዳልሆነ አብራርተዋል። ሌተናንት ጀነራል ጻድቃን በወቅቱ ወደ ፕሪቶሪያ ያቀኑት በወቅቱም በሕግ ያልፈረሰውና ስራ ላይ በነበረው የትግራይ ምክር ቤት ሙሉ ውክልናና ኃላፊነት ሰጥቷቸው እንደነበር አስታውሰዋል። ምንም እንኳን ያ ምክር ቤት አሁን 5 ዓመቱ አልፎ በሕጋዊነት ላይ ጥያቄ ቢነሳበትም በወቅቱ ግን ህዝብን የወከለ የትግራይ መንግስት አካል እንደነበረና ስምምነቱ ለመፈረም ሙሉ ኃላፊነት የተሰጣቸው እነሱ መሆኑን ገልጸዋል። ስምምነቱ ከተፈረመ በኋላ ወደ መቀለ ሲመለሱ ግን በህወሓት ከፍተኛ አመራሮች ዘንድ ጠንካራ ተቃውሞ ገጥሟቸው እንደነበረ ይፋ አድርገዋል። በወቅቱ የነበሩት 5 የፓርቲው ስራ አስፈጻሚዎች ደብረጽዮን፣ ሞንጀሪኖ፣ አለምና ጌታቸው አሰፋ ይህ ስምምነት መቀደድ አለበት በማለት ከፍተኛ ተጽዕኖ ለመፍጠር ቢሞክሩም የትግራይ ህዝብና የሰራዊቱ አመራር ግን ከዚህ የተሻለ ምን መድኃኒት አለ በሚል ጽኑ አቋም ስምምነቱን ደግፈው በመቆማቸው አመራሮቹ መፈናፈኛ እንዳጡ ተናግረዋል። ይህ የህዝብና የሰራዊት ጽናት እንዲሁም የፓርቲው ማዕከላዊ ኮሚቴ በሁለት ከፍሎ በአሁኑ ወቅት ስምረትን የመሰረቱት አባላት ያደረጉት ቁርጠኛ ትግል ስምምነቱን ላለፉት 2 ዓመታት ከአጠቃላይ መፍረስ እንደታደገው አስታውቀዋል። በተጨማሪም ሌተናንት ጀነራል ጻድቃን እንደተናገሩት የፕሪቶሪያ ስምምነት የትግራይ ህዝብ እንደ አንድ የፖለቲካ ማህበረሰብ አደራጅቶ ችግሮቹን በውይይትና በሰላማዊ መንገድ ለመፍታት የሚያስችለውን ወሳኝ ፋታ የሰጠ ክስተት ነው። ይህንን ምቹ አጋጣሚ በአግባቡ መጠቀም ከተቻለ የትግራይን ህዝብ ጥቅም ማሳደግ እንደሚቻል፣ ካልተጠቀምንበት ግን ከፍተኛ ጉዳት ሊያስከትል እንደሚችል በወቅቱ በማዕከላዊ ኮሚቴና በሰራዊት አዛዦች የውይይት መድረኮች ላይ በግልጽ አቋማቸውን ያንጸባርቁ እንደነበረ ተናግረዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የፖለቲካ ቡድን በቃል አቀባዩ በኩል የፕሪቶሪያ ስምምነት ፈርሷል ሲል ያወጀውን አዋጅ ጀነራል ጻድቃን አጥብቀው ተችተውታል። ስምምነቱ በ3 ወገኖች ላይ የቆመ በመሆኑ አንደኛው ቡድን ስለፈለገ ብቻ ጨዋታ ፈረሰ ዳቦ ተቆረሰ በሚል መልክ በቀላሉ ሊፈርስ እንደማይችል አስገንዝበዋል። ከፌዴራል መንግስቱ ጋር ከህገ መንግስቱ ቀጥሎና ከህገ መንግስቱ ተቀድቶ የመጣው ዋነኛ ትስስር የፈጠረውን ይህንን ስምምነት ማፍረስ አማራጭ ዳግም ወደ ከፋ ጦርነት መግባት መሆኑ የተናገሩት ጀነራሉ ህወሓት እየተጓዘበት ያለውን መንገድም አብዝተው ተችቷል። የህወሓት ቡድን ከትግራይ ህዝብ ፍላጎት ውጪ መሆን አይችልም ያሉት ሌተናንት ጀነራል ጻድቃን ቡድኑ ግን ያለ ጦርነት መኖር ስለማይችል አሁን ነገር እየጎሰመ ነው ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።